ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን በእንግሊዝኛ ፊደል መወከል ክፍል 2 ነው ማለት ነው። አማርኛ ፊደላትን በእንግሊዝኛ ፊደል እንዴት እንወክላቸዋለን፣ እንዴት እናነባቸዋለን የሚለውን ከዚህ ላይ በደንብ አድርጌ ማሳያችሁ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ዛሬ ደግሞ አማርኛ ፊደላትን በእንግሊዝኛ ፊደላት እንዴት እንወክላቸዋለን፣ እንዴት እናነባቸዋለን የሚለውን የማሳያችሁ ማለት ነው። ክፍል 2 ይዤላችሁ መጥቻለሁ። በመጀመሪያው ቪዲዮ ከ እስከ ሰ ያሉ ፊደላትን ይዤላችሁ መጥቼ ነበረ። ዛሬ ደግሞ ከሸ እስከ ቸ ያሉ ፊደላትን ይዤላችሁ መጥቻለሁ። እነዚህን ፊደላት እንዴት እንወክላቸዋለን፣ እንዴትስ እናነባቸዋለን የሚለውን በደንብ አድርጌ ማሳያችሁ ይሆናል። ከእናንተ የሚጠበቀው ይህ ቪዲዮ እስከ መጨረሻው ማየት ነው ማለት ነው። አሁን አብረን እያነበብናቸው እንሄዳለን ማለት ነው። ኦኬ። በመጀመሪያው ቪዲዮም እንደነገርኳችሁ አማርኛ ፊደላትን በእንግሊዝኛ ፊደላት ለመወከል ቅድሚያ መስጠት የሚጠበቅበት እንግሊዝኛ ፊደላትን ማወቅ መለየት ነው ማለት ነው። 26ቱን የእንግሊዝኛ ፊደላት እነሱን በደንብ አድርገን እንለያለን ማለት ነው። እነሱን በደንብ አድርገን ከለየንም በኋላ ቫውልና ኮንሶናንት ብለን ደግሞ በደንብ ለይተን ማወቅ ይጠበቅብናል ማለት ነው። 21 ኮንሶናንት ሌተር አሉ ማለት ነው፣ ወይም ተነባቢ ፊደላት። 5 ደግሞ ቫውል ሌተርስ ወይም አናባቢ ፊደላት አሉ ማለት ነው። እነሱን ለይተን ማወቅ ይጠበቅብናል ማለት ነው። አናባቢና ተነባቢ ፊደላትን ከለየን በኋላ ከዛ አማርኛ ፊደላትን በእንግሊዝኛ ለመወከል ምንም ያተን ነገር የለም ማለት ነው። መጀመሪያ ቪዲዮ ላይ እንደገለጽኩላችሁ። ስለዚህ መጀመሪያ ቅድሚያ መስጠት የሚጠበቅብን ነገር ቅድሚያ መስጠት ይጠበቅብናል ማለት ነው። ከዛ ግን እንግሊዝኛ ፊደላትን ቫውልና ኮንሶናንቶችን ከለየን 26ቱን የእንግሊዝኛ ፊደላት በደንብ ከለየን አማርኛ ፊደላትን በእንግሊዝኛ ፊደላት በቀላሉ መወከል እንችላለን ማለት ነው። አሁን እንዴት እንደሚወከሉ ነገራችኋለሁ ማለት ነው። ኦኬ። በመጀመሪያ አማርኛ ፊደላትን በእንግሊዝኛ ለመወከል ማወቅ የሚጠበቅብን መጀመሪያ ምንድነው አማርኛውን ፊደል ሊወክለው የሚችል ተነባቢ ፊደል ማን ነው የሚለውን እንለያለን ማለት ነው። ኮንሶናንት ወይም ተነባቢውን ፊደል እንለያለን ማለት ነው። ስለዚህ አሁን ለምሳሌ የሸን ስናይ ለሸ ኮንሶናንት ወይም ተነባቢ ፊደል ማን ነው ማለት ነው። ቋሚ የሚሆነው ከሸ እስከ ሾ ቋሚ የሚሆነው ማን ነው? ኤስ ኤች ማለት ነው። ኤስ ኤች ቋሚ ነው። ከሸ እስከ ሾ ባለው ስናየው ቋሚ ይሆናል ማለት ነው። ቃላይ ስነት ደግሞ ማን ይሆናል? ኬ ኬ ቀን ይወክልናል ማለት ነው። ይህ ተነባቢ ወይም ኮንሶናንት የምንለው ማለት ነው። ከቀ እስከ ቆ ባሉት ላይ ቋሚ ሆኖ ይጻፋል ማለት ነው። ተነባቢውን እንለያለን። አናባቢ ተመሳሳይ አናባቢ ስለምናደርግ ማለት እንመለስበታለን። አናባቢ እንዴት እንደምናደርግ ደግሞ አናባቢዎችን ደግሞ እናያቸዋለን ተመልሰን ማለት ነው። ከዛ በላይ ስነድም ደግሞ እዚህ ላይ ማን ኮንሶናንት ወይም ተነባቢው ማን ነው? ቢ ነው ማለት ነው። ቢ ከበ እስከ ቦ ቢ ይሆናል ማለት ነው። ከዛ ተላይ ስነድም ቲ ከተስከቶ ቲ ትሆናለች ማለት ነው። ቸላይ ስነድም ሲኤች ቋሚ ወይም ተነባቢ ፊደሉ ሲኤች ነው ማለት ነው። ስለዚህ ተነባቢ ፊደሉን ከለየን አናባቢ ፊደሎች በጣም ቀላል ናቸው ማለት ነው። ኮንሶናንቱን ከለየን ቫውሉ በጣም ቀላል ነው ማለት ነው። ምክንያቱም ተመሳሳይ የሆነ ቫውል ነው የምናደርግ ማለት ወይም ተመሳሳይ የሆነ አናባቢ ነው የምንጠቀም ማለት ነው። ለምሳሌ አሁን ወደ አናባቢዎች እንመለስና አናባቢዎችን በእያንዳንዱ ከመጀመሪያ ድምጽ እስከ መጨረሻ እስከ 7ኛ ድምጽ ምን አይነት አናባቢ እንደምንጠቀም ላሳያችሁ ማለት በጣም ቀላል ነው። ምክንያቱም አንዱን ፊደል ካያችሁ አጠቃላይ ከሁሉ ላይ የምትጨምሩት ተመሳሳይ የሆነ ቫውል ሌተር ወይም አናባቢ ፊደል ስለሆነ ምንም አይከብዳችሁም ማለት ነው። መለየት የሚጠበቅባችሁ ማንን ነው ማለት ነው? ተነባቢውን ወይም ኮንሶናንት ነው ማለት ነው እንጂ ሚላይ ኮንሶናንት ነው እንጂ ከዚህ ውጭ ያለው አናባቢው ተመሳሳይ ስለሆነ ከሸ ላይ የተጠቀምነው ከቀላይ እንጠቀመዋለን፣ ከቀላይ የተጠቀምነው ከበላይ እንጠቀመዋለን፣ ከበላይ የተጠቀምነው ከተላይ እንጠቀመዋለን፣ ከተላይ የተጠቀምነው ከቸ ላይ እንጠቀመዋለን ማለት ነው። ስለዚህ መለየት የሚጠበቅበት ምን ነው? ኮንሶናንት ነው። ኮንሶናንት ወይም ተነባቢ ፊደሉ የተለያየ ይሆናል ማለት ነው። እስኪ አሁን ደግሞ አናባቢዎችን እናያቸው። ለምሳሌ ከዚህ ላይ ከሸ ላይ ሲነድ ኤስ ኤች ተነባቢው ፊደል ነው ወይም ሸ ሊወክል የሚችል ተነባቢ ፊደል ነው ማለት ነው። ሸ የሚለውን ድምጽ ደግሞ እንድናወጣ የሚያግዘን አናባቢ ፊደል ማን ነው? ኢ ማለት ነው። ስለዚህ ኢን ስንጨምርበት እንደ ሸ ይነበብልናል ማለት ነው። ሁለተኛ ላይ ስነት ደግሞ ሁለተኛ ድምጾች አጠቃላይ እስከ መጨረሻ ያለው ነው የምነግራችሁ። እሺ አጠቃላይ ለምሳሌ እዚህ የሸን ልንገራችሁ እንጂ ወደ ታች ስታዩት ሁሉም አጠቃላይ ተመሳሳይ ስለሆነ እንደዛ የምነግራችሁና ሁሉንም ማየት የሚጠበቅባችሁ ማለት ነው። ምክንያቱም ቫውል ሌተር ስንጨምር ተመሳሳይ ነው። አናባቢ ድምጾች ተመሳሳይ ነው የሚሆኑት ማለት ነው። አሁንም ሹ ላይ ስነት ይኸው ኤስኤች ተነባቢ ወይም ኮንሶናንት የምንለው ነው ማለት ነው። ይህ ተነባቢው ተመሳሳይ ነው ከመጀመሪያው ጋራ ዩን ስናደርግ ሹ የሚለውን ድምጽ ይሰጠናል ማለት ነው። ሶስተኛ ላይ ስነድ አሁንም ኤስኤች ተመሳሳይ ነው የሚሆነው። ሺ የሚለውን ድምጽ እንዲሰጠን አይን እንጨምራለን። አይን ስናደርግ ሺ የሚለውን ድምጽ ይሰጠናል። አራተኛ ድምጽ ላይ ስንሄድም ኤስኤች ነው። ይኸው ሻ የሚለውን ድምጽ እንዲሰጠን ኤን እንጨምራለን። ለአራተኛ ድምጾች አጠቃላይ ኤን እናደርጋለን ማለት ነው። ስለዚህ
SHA እንደ ሻ ይነበብልናል። አሁንም አምስተኛ ፊደል ላይ ስንድም ተመሳሳይ ነው SH ነው። ከዛ ኢን ስንጨምር እንደ ሻ ይነበባል ማለት ነው። ነገር ግን አሁን ከዚህ ላይ የመጀመሪያ ድምጾችና አምስተኛ ድምጾች ተመሳሳይ የሆነ ቫውል ይጠቀማሉ። ይህ እንዴት እንለየዋለን እያላችሁ አንዳንድ ተማሪዎች ልትወዛገቡ ትችላላችሁ። አሁን አንዳንድ ቦታ ላይ እንዴት ተጽፎ ታገኙታላችሁ? IE ተጽፎ ታገኙታላችሁ ማለት ነው። አምስተኛ ድምጾች ላይ ኖ፣ በዚህ መወዛገብ የለባችሁ ማለት ነው። በዚህ እንዳትወዛገቡ ምንም ችግር የለውም ማለት ነው። ምክንያቱም እንዳገባቡ እንዳነባቡ አሁን ቃል ላይ ሲመጣ እንዳነባቡ እንዳገባቡ እንደ ቃሉ አነባብ ነው የምትለዩት እንጂ ይህን እንደዚህ ነው ተብሎ የሚለይበት ነገር የለም ማለት ነው። ስለዚህ ለአምስተኛ ፊደሎች ምንም መጨነቅ አይጠበቅባቸው። እንዴት ነው የምንለያቸው? መጀመሪያ ላይም ለምሳሌ SHE ነው፣ ከአምስተኛ ላይም SH ነው። እንዴት እንለየዋለን? ይህኛውን ሸ ይህኛውን ሸ። እንደአጋጣሚ አሁን ይህ ስናነባው ተመሳሳይ መስሎ ይታያል፣ ግን ይለያያሉ። አምስተኛ ድምጾች ኤ የሚል ነው ያለው፣ የመጀመሪያ ድምጽ አ የሚል ነው ያለው ሸ ስንል ማለት ነው። እኛው ደግሞ ሸ ነው የምንለው። ይለያያሉ ስናነባቸው ራሱ ማለት ነው። ስለዚህ እዚህ ላይ ውዝግብ መፍጠር አይጠበቅባቸውም ማለት ነው። ስድስተኛ ላይ ስንት ደግሞ ሳድስ ድምጾች ምንም አናባቢ አይጠቀሙም ማለት ነው። አናባቢ የላቸውም፣ ተነባቢ ድምጾች ብቻ ናቸው። ስለዚህ SH ብቻ ይሆናል ማለት ነው። እንደ ሺ ይነበብልናል። በመጨረሻ ላይ ስንት ደግሞ ተነባቢ ፊደል ማን ነው? SH ነው። SH ተነባቢ ፊደል ነው። ከSH ላይ ኦን ስንጨምር ደግሞ እንደ ሾ ይነበባል ማለት ነው። አጠቃላይ ሁሉ ስታዩትም ተመሳሳይ የሆነ ቫውል ሌተር እንጠቀማለን ማለት ነው። ኦኬ፣ እንደዛ አድርገን ከለየን በኋላ እነዚህን ከጻፍነን በኋላ ቀጥታ ድምጹን መጥራት ማንበብ ይጠበቅብናል ማለት ነው። አሁን በአማርኛና በእንግሊዝኛ የተጻፈውን እያነበብኩላችሁ ሄዳለሁ። እናንተም ከኔ ጋር እያነበባችሁ ረጋ ብላችሁ መለማመድ ይጠበቅባችኋል ማለት ነው። እዚህ ላይ ያው ደጋግሜ የምነግራችሁ ነገር ኮንሶናንቱን ከለያችሁ ቫውል ተመሳሳይ ቫውል ስለሚወስዱ ምንም መጨነቅ አይጠበቅባችሁም ማለት ነው። ምክንያቱም በአንድ ፊደል ሁሉንም መጨረስ ማወቅ ትችላላችሁ ማለት ነው። ሸን ከሸ እስከ ሾ ምን አይነት ቫውል እንደምንጨምር ካወቃችሁ ከቀላይ የምንጨምረው ተመሳሳይ ነው ኮንሶናንቱን ከለያችሁ፣ ከበላይ የምንጨምረው ተመሳሳይ ነው ኮንሶናንቱን ከለያችሁ፣ ወይም ተነባቢውን ከለያችሁ፣ ከላይ የምንጨምረው ተነባቢውን ወይም ኮንሶናንቱን ከለያችሁ ተመሳሳይ ነው፣ ከቸላይም በተመሳሳይ ማለት ነው። ምንም የሚለይ ነገር የለም። መለየት የሚጠበቅባቸው ኮንሶናንት ወይም ተነባቢ ፊደሉን ነው ማለት ነው። ስለዚህ እስኪ አሁን እያነበብናቸው እንሂድ። ሻ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ። አንዳንድ ሰዎች አሁን እዚህ ላይ ፊትም ተናግሬዋለሁ የመጀመሪያ ድምጿ ሸና ይችኛይቱ ሸ ነው ብለን የምንጠራት ተመሳሳይ ናቸው። ተመሳሳይ መስሎ የሚታያቸው ልጆች አላቸው፣ ግን ተመሳሳይ አይደሉም። ከችኛይቱ ላይ ባለቀለበቷ አምስተኛዋ ላይ ኤ የሚል ድምጽ ነው ያላት፣ ይችኛይቱ ደግሞ አ የሚል ድምጽ ነው ያላት የመጀመሪያ ድምጽ ላይ ማለት ነው። ስለዚህ የተለያዩ ናቸው። እነዚህ ተመሳሳይ ድምጽ አይደሉም። ኦልሞስት ተመሳሳይ ይመስላሉ ስናነባቸው፣ ነገር ግን የተለያዩ ናቸው ማለት ነው። ከዚህ ላይ ሸ ነው የምንላት፣ ከዚህ ላይ ደግሞ ሸ ነው የምንላት ማለት ነው። እዚህ ላይ ኤ የሚል ድምጽ ነው ያላት፣ ከዚህ ላይ ደግሞ አ የሚል ድምጽ ነው ያላት ማለት ነው። ስለዚህ አሁን ደግሞ እስኪ በእንግሊዘኛ እንዴት እንደሚወከሉ እያየናቸው እንሄዳለን። ተከታተሉኝ። ኦኬ፣ መጀመሪያ ድምጽ ላይ እንግዲህ እንደነገርኳቸው በመጀመሪያ ማድረግ የሚጠበቅብን ደጋግሜ ነው የምነግራችሁ እንዲገባቸው ደጋግሜ እየነገርኳቸው ነው። SH እናደርጋለን ማለት ነው። SH ሸን ነው የሚወክልልን። እንደ ሸ እንዲነበብ የሚያግዘን ደግሞ ማን ነው? ኢ ነው ማለት ነው። ስለዚህ SHE እንደ ሸ ይነበብልናል። SHU እንደ ሹ ይነበብልናል። SHI እንደ ሺ ይነበብልናል። SHA እንደ ሻ ይነበብልናል። SHE እንደ ሺ ይነበብልናል። SH ብቻዋን እንደ ሺ ትነበብልናለች። SHO እንደ ሾ ይነበባል ማለት ነው። ኦኬ፣ አንድ ሌላ ነገር አሁንም ልጨምራችሁ ረስቼው ያለፈ ነገር ማለት ነው። አሁን ሶስተኛዋ እቺ ሺ እና እቺ ሽ የተለያዩ ናቸው ማለት ነው። እቺኛቱ ኢ ሚል ድምጽ ነው ያላት። ሺ ስንል ማለት ነው ሺ ብለን ነው የምናነባት። ለምሳሌ እሺ ስንል አሁን አብዛኛው ሰው አንዳንድ ሰው ምን ይጠቀማል? እቺን ይጠቀማል። እቺን አይደለም የምትጠቀሙ። እሺ ስትሉ እቺን ነው የምትጠቀሙት ማለት ነው። ድምጿ ረጅም ነው የሚሆነው። ኢ ሚል ድምጽ ነው ያላት። እቺኛቱ ግን አጭር ነው ድምጿ አጭር ነው የሚሆነው። እ ሚል ወደ ውስጥ ነው የምናነባት። ሺ ብለን ነው የምናነባት ማለት ነው። ስለዚህ እቺኛቱ ሺ እና እቺኛቱ ሺ የተለያዩ ናቸው። ኦልሞስት ስናነባቸው ተቀራራቢ ድምጽ ያላቸው ይመስላሉ እንጂ የተለያዩ ናቸው ማለት ነው። እነዚህን እየለያቸው መሄድ ይጠበቅባቸዋል። ምክንያቱም አንዱ እኛ ፊደላትን መለየታችን የምናውቀው ከዚህ ከድምጻቸው ላይ ጀምረን በትክክል ስንጠራቸው ነው ማለት ነው። ስለዚህ እነዚህ ላይ ጥንቃቄ ማድረግ ይጠበቅባቸዋል ማለት ነው። የተወሰኑ ፊደላት እንደዚህ የሚያወዛግቡ ፊደላት ስላሉ እነሱን በደንብ አድርጋችሁ መረዳት መመርመር ስለሚጠበቅባቸው ነው እሺ ይሄ የምነግራቸው። ኦኬ፣ አሁን እናንብባቸው እስኪ። ሸ፣ ሹ፣
ሺ ሻ ሼ ሽ ሾ። በጣም አሪፍ። ቀጥ ደግሞ ከዚህ ላይ ማን እናገኛለን? እቺ ማነች? ቀ ቀ ቁ ቂ ቃ ቄ ቅ ቆ። ኦኬ እንደዛ አድርገን አንበበን ከጨርሰን በኋላ ደግሞ በእንግሊዘኛ ፊደል እንዴት እንደሚወከሉ እያየናቸው እንሄዳለን ማለት ነው። ምናልባት ደጋግሜ ስነግራቸው እንዳይሰለቻችሁ ምንድነው እናንተ ግልጽ እንዲሆንላችሁ እንዳትደናገሩ ብዬ ነው። እሺ ደጋግሜ በጣም እየደጋገምኩት ነው ይገባኛል። ነገር ግን እናንተን ደግሞ ግልጽ እንዲሆንላችሁ ፈልጌ ነው። እሺ መደጋግመው እና አሁንም እየነገርኳችሁ ሄዳለሁ። ምንም መሰልቸት ሳይጠበቅባቸው በትክክል እየተረዳችሁ ማንበብ ይጠበቅባችኋል ማለት ነው። ለምሳሌ አሁን ቀን የሚወክልን ፊደል ማን ነው? ኬ ነው። ኬ ቀን ይወክልናል ማለት ነው። ኬ ቀን ከወከለልን የሚለውን ድምፅ እንዲሰጠን የሚያረግዘን ፊደል ደግሞ ማን ነው? ኢ ነው። ኢ አናባቢ ፊደል ማን ነው? አናባቢ ፊደል ኢ ነው። ማን ነው? ኬ ተነባቢ ነው። ኢን ስንጨምርበት ቀ የሚለውን ድምፅ ይሰጠናል። ስለዚህ ኬኢ እንደ ቀ ይነበብልናል። ኬዩ እንደ ቁ ይነበብልናል። ኬአይ እንደ ቂ ይነበብልናል። ኬኤ እንደ ቃ ይነበብልናል። ኬኢ እንደ ቄ ይነበብልናል። ኬ ብቻዋን እንደ ቅ ትነበባለች። ኬኦ እንደ ቆ ይነበባል ማለት ነው። እንደዛ አድርገን ከለየን በኋላ ቀጥታ ወደ ምንባብ ነው የምንሄደው ማለት ነው። ወደ ምንባብ እንሄዳለን። እናንበባቸው። ቀ ቁ ቂ ቃ ቄ ቅ ቆ። በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? እቺ ማነች? በ ነች። በ ቡ ቢ ባ ቤ ብ ቦ። በጣም አሪፍ። አሁን ደግሞ በእንግሊዘኛ ፊደል በ እንዴት እንወክላታለን፣ እንዴትስ እናነባታለን የሚለውን ደግሞ እኔ እስኪ በመጀመሪያ እንደነገርኳችሁ ማንም መለየት የሚጠበቅብን ቅድሚያ መስጠት የሚጠበቅብን ተነባቢው። ምክንያቱም የሚለያይ ተነባቢው እንጂ አናባቢው ተመሳሳይ ስለሆነ ማን ነው ተነባቢው? ቢ ቢ ተነባቢ ነው። አጠቃላይ ከበ እስከ ቦ እናገኘዋለን ማለት ነው። በሚለውን ድምፅ ደግሞ እንዲወጣ የሚያግዘን ደግሞ አናባቢው ፊደል ማን ነው? ኢ። ስለዚህ ቢኢ እንደ በ ይነበባል። ቢዩ እንደ ቡ ይነበባል። ቢአይ እንደ ቢ ይነበባል። ቢኤ እንደ ባ ይነበባል። ቢኢ እንደ ቤ ይነበባል። ቢ ብቻዋን እንደ ብ ትነበባለች። ቢኦ እንደ ቦ ይነበባል ማለት ነው። ኦኬ እንደዚህ ከለየን በኋላ ቀጥታ ማንበብ ነው የሚጠበቅብን። በ ቡ ቢ ባ ቤ ብ ቦ። በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? እቺ ማነች? ተ ተ ቱ ቲ ታ ቴ ት ቶ። ቀጣይ ደግሞ በእንግሊዝኛ ፊደላት እንዴት እንወክላታለን፣ እንዴትስ እናነባታለን የሚለውን ደግሞ እናያለን ማለት ነው። እንደነገርኳችሁ ደጋግሜ ነው የምነግራችሁ እንዲገባችሁ ብዬ ነው። በመጀመሪያ ተነባቢውን ወይም ኮንሶናንቱን እንለያለን። ተነባቢው ፊደል ማን ነው? ከዚህ ላይ ቲ ነች። ቲ ከተ እስከ ቶ ቋሚ ሆና የምናገኛት ተደጋጋሚ የምትጻፈዋ እሷ ተነባቢ ፊደል እንላታለን ወይም ኮንሶናንት ትባላለች ማለት ነው። ከዛ ቀጣይ ቫውሉ ተመሳሳይ ነው ወይም አናባቢ ፊደሉ ተመሳሳይ ይሆናል ማለት ነው። ስለዚህ ቲ ተነባቢ ፊደል ተን የምትወክልን ከሆነች ተ የሚለው ድምፅ እንዲወጣ የሚያግዘን ደግሞ ማን ነው? ኢ ነው ማለት ነው። ስለዚህ ቲኢ እንደ ተ ይነበባል። ቲዩ እንደ ቱ ይነበባል። ቲአይ እንደ ቲ ይነበባል። ቲኤ እንደ ታ ይነበባል። ቲኢ እንደ ቴ ይነበባል። ቲ ብቻዋን እንደ ተ ትነበባለች። ቲኦ እንደ ቶ ይነበባል ማለት ነው። በጣም አሪፍ። ይህንን ካለየን በኋላ ቀጥታ ማንበብ ነው የሚጠበቅብን ማለት ነው። ተ ቱ ቲ ታ ቴ ት ቶ። በጣም አሪፍ። ቀጣይ ደግሞ ዛሬ መጨረሻ አድርጌ ይዤላችሁ መጣሁ። ማነች? እቺ ቸ ነች። ቸ ቹ ቺ ቻ ቼ ች ቾ። አሁንም ከዚህ ላይ ሊያወዛግባቸው የሚችል አለ። የቱ ነው የሚያወዛግባቸው? የመጀመሪያዋ ድምፅ ቼ እና አምስተኛዋ ድምፅ ቼ
እቺኛቱ ኤ የሚል ድምጽ ነው ያላት ቼ ብላችሁ የምታነቧት። እቺኛቱ ግን ቸ ነው የምትሏት ቸ የሚል ድምጽ ነው ያላት ማለት ነው። ስለዚህ የተለያዩ ናቸው። እነዚህ ላይ ጥንቃቄ ማድረግ ይጠበቅባቸዋል ማለት ነው። የመጀመሪያ ድምጽና አምስተኛ ድምጽ ስታነቧቸው ተመሳሳይ ቢመስሏቸውም የተለያየ ድምጽ ነው ያላቸው። የመጀመሪያ ድምጾች የሚል ድምጽ ነው ያለው፣ አምስተኛ ድምጽ ደግሞ ኤ የሚል ድምጽ ነው ያለው ማለት ነው። አሁንም ሶስተኛ ላይ ስንሄድ ቺ እና ቺ ይቺኛቱ ቺ ወደ ውጭ ረዘም ያለ ድምጽ ነው ያላት ቺ ብለን የምናነባት። ስድስተኛ ደግሞ ች የሚል ድምጽ ነው ያለው ማለት ነው። ስለዚህ እነዚህ በመጀመሪያ ቅድሚያ ማድረግ የሚጠበቅብን የፊደላትን ድምጽ መለየት ማለት ነው። ያንን ከለየን ነው ቀጥታ አማርኛ ፊደላትን እንችላለን እናነባለን ብለን ራሳችን መገምገም የሚጠበቅብን ማለት ነው። እንዲሁም የተለያዩ ጽሁፎችን ለማንበብ እና ለመጻፍ በትክክል የፊደላትን ድምጽ እና ቅርጽ መለየት ስለሚጠበቅብን ማለት ነው። እነዚህ ስለሚያወዛግቡ ነው። እሺ እነዚህን በደንብ መያዝ ስላለባቸው ነው የምነግራችሁ። እና አሁን ከቸ ላይ ስንመጣ ከሸ ላይ እንደነገርኳችሁ የመጀመሪያ ድምጽና አምስተኛ ድምጽ፣ ሶስተኛ ድምጽና ስድስተኛ ድምጽ የተለያዩ ድምጽ እንዳላቸው የተለያየ ድምጽ እንዳላቸው መገንዘብ ይጠበቅባቸዋል ማለት ነው። ሶስተኛዋ ለምሳሌ ሶስተኛዋን ስናያት ኢ የሚል ረጅም ድምጽ የሆነ ረዘም ያለ ድምጽ ነው የሚኖራት። ስድስተኛዋ ግን አጭርና ወደ ውስጥ የሚነበብ የሚል ድምጽ ነው የሚኖራት ማለት ነው። ከመጀመሪያ ላይ ስንሄድን ቸ የሚል ድምጽ ነው ያላት። ከዛ አምስተኛ ደግሞ ኤ ቼ ብላችሁ ነው የምታነቧት። ቸ እና ቼ ይለያያሉ። እሺ ከዚህ ላይ በደንብ ግንዛቤ መውሰድ ይጠበቅባቸዋል ማለት ነው። ልክ አብዛኛው ሰው ተመሳሳይ እንደሆኑ አድርጎ ነው የሚጠቀምባቸው፣ አንዱን በአንዱ እየተካ ይጠቀምባቸዋል። ነገር ግን እንደዛ አይደለም፣ ሚስጥሩ እንደዛ አይደለም ማለት ነው። እነዚህ እንደሚለያዩ መገንዘብ ይጠበቅባቸዋል ማለት ነው። ተመሳሳይ በሆኑ ኑሮማ ባልተጻፉ ነበረ። ምክንያቱም ተመሳሳይ ከሆነ ከመጀመሪያው ላይም ቸን ከጻፍነን ከዛ ላይም ቸን ተመሳሳይ መጻፍ ይቻል ነበረ። ሶስተኛ ላይም ችን ጽፈን ስድስተኛም ችን እንጽፍ ነበረ ተመሳሳይ ቢሆኑ። ስለዚህ እዚህ ላይ ጥንቃቄ ማድረግ ይጠበቅባቸዋል ማለት ነው። ፊደላትን በትክክል እናነባለን እናውቃለን ብላችሁ ነገር ግን እነዚህን ተመሳሳይ አድርጋችሁ የምትረዱ ሰዎች እዚህ ላይ ጥንቃቄ ማድረግ ግድ ይላል ማለት ነው። ጥንቃቄ ማድረግ አለባችሁ። እንደዚህ የሚያወዛግቡ ፊደላት ስላሉ ነው የምነግራችሁ ደጋግሜ። ቀጣይ በእንግሊዝኛ ፊደል እንዴት እንወክላቸዋለን የሚለውን ደግሞ እናያለን ማለት ነው። ኦኬ በጣም አሪፍ። በመጀመሪያም እንደነገርኳችሁ ማድረግ የሚጠበቅብን ምንድነው? ኮንሶናንት ወይም ተነባቢ ፊደሉን መለየት ነው። ከዚህ ላይ ቸ ሊወክል የሚችል ኮንሶናንት ወይም ተነባቢ ፊደል ማን ነው? ሲ ኤች ነው ማለት ነው። ሲ ኤች ቋሚ ቸ ሊወክል የሚችል ከቸ እስከ ቾ ቋሚ ሆኖ ሊጻፍ የሚችለው ሲ ኤች ነው። ቸ የሚለውን ድምጽ ደግሞ እንድናገኝ የሚያግዘን ማን ነው? ኢ ነው ማለት ነው። ስለዚህ ሲ ኤች ኢ እንደ ቸ ይነበባል። ሲ ኤች ዩ እንደ ቹ ይነበባል። ሲ ኤች አይ እንደ ቺ ይነበባል። ሲ ኤች ኤ እንደ ቻ ይነበባል። ሲ ኤች ኢ እንደ ቼ ይነበባል። ሲ ኤች እንደ ቺ ይነበባል። ሲ ኤች ኦ እንደ ቾ ይነበባል ማለት ነው። ኦኬ ከዚህ ላይ ግን ከአምስተኛ ፊደል እና ከመጀመሪያ ፊደላት ጋር ውዝጋቢ ነገር እንዳትገቡ ብዬ ነግሬያችኋለሁኝ ማለት ነው። ምክንያቱም እንደ ቃሉ አገባብ ነው ከዛ ላይ ድምጹን ልለዩት የሚችል ቃል ላይ እንዴት እንለየዋለን? ተመሳሳይ የሆነ ጽፈት ኃይል ያላቸው አጻጻፋቸው ተመሳሳይ እንዴት ነው የምንለያቸው የሚለውን በአነባቡት ላይ ያላቸው ማለት ነው። ምክንያቱም በቃሉ ከዚያ ላይ በሚሰጣቸው ትርጉም ትለያላችሁ ማለት ነው። ከዚህም በተጨማሪ ሌላ የሚያወዛግባቸው ነገር ነው። ለምሳሌ ቀና ከተመሳሳይ የሆነ ውክል ነው ያላቸው። ጨና ቸ ተመሳሳይ የሆነ ውክል ነው ያላቸው። ተና ጠ ተመሳሳይ የሆነ ውክል ነው ያላቸው። እነዚህ አሁን ሊያወዛግባቸው ይችላሉ። ነገር ግን እንደ ቃሉ ነው የምትወስኗቸው። ስለዚህ ይሄ መወዛገብ አይጠበቅባችሁም ማለት ነው። በተሰጣችሁ ቃል ስታነቡት ከትርጉሙ ጋራ ቃሉን ስታነቡ የሚሰጣችሁ ትርጉም አለ አይደለ? ትርጉም ከሰጠ ልክ እናንተ እንደተረዳችሁበት እንዳነበባችሁበት ፊደል ትወስዱታላችሁ ማለት ነው። ቃሉ የተሰጣችሁትን ቃል ታነቡና በዚያ ትወስናላችሁ ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ09 18 03 4685 ላይ በኢሞ በቴሌግራም እና በዋትስአፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች አሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።